እቴ የለችም እዚህ ክፍል ውስጥ ወይኔ አክሊሉ እናቴ እቴ ደግሞ የፎረፎራ ሊቆጣኝ አምሯል እንዴ ምን አገባኝ ስለናንተ እንዴ ያኔ ደግሞ አንተም ትሞታለሽ ዝም ብለህ ቀፈኝ እቴቴ ጥሩ ወዳጄ ነው ከዚህ ግቢ ነው ተከራይቶ ያለው አውቀዋለሁ በጣም የተረጋጋና ደግ ይመስላል እንዳንተ ጥሩ ሰው ሳይሆን አይቀርም እኔ ምልህ ልጅቷ አልተገኘችም ይኸውልሽ እቴቴ እብድና ትጠፋለች እያልኩሽ ሄደች አይደለም ምን አለበት እኔ ምልሽን እንኳን ብትሰሚኝ ኧረ ተይ እቴቴ ተይ ደግ አደረገች ታዲያ ባዶ ቤት ታስራ መቀመጥ አለባት ቆይ ይሄ ምን የሚሉት አማርኛ ነው ይኸውልሽ እቴቴ የግድ መገኘት አለባት ላገኛት ይገባኛል አንቺ በር ላይ ሂጂና ጠብቂልኝ እኔ በጥግ በኩል ልፈልጋት ትገኛለች እባክህ የትም አትሄድ እቴቴ እዚህ ግቢ የሆነ ቦታ ተደብቃለች መሄድ የለባትም እኔ የምልህ ሚስቴ ናት አላልክም እንዴ እንደዛ ብለህ ነግረኸኛል ኧረ እቴቴ ስሞትልሽ በር ላይ ሂጂልኝ ስሞትልሽ እኔ እናት የኔ ልጅ ጠላት ድብን ይበል ምን ይሄድልሃል እሺ ሂጂ እሺ እቴቴ እኔ ልፈልግ ሂጂልኝ አንቺ ግን የአክሊሉ እናት እንግዲህ በጣም መልካምና ጥሩ እናት ናቸው ማለት ነው። አክሊሉ ራሱ እናቱን በጣም ነው የሚፈራት። ነገር ግን ሰገንን ከዛ ቤት ብታስወጣ የአክሊሉ እናት በጣም አሪፍና ምርጥ ነገር ነው ማለት ነው። ሰገን እንግዲህ ስንት ዓመት ሞታለች ተብላ የተረሳች ልጅ ናት። አክሊሉ በር ቆልፎበት እዛ ውስጥ እያኖራት የሚገኘው ማለት ነው። አክሊሉ እንግዲህ በጣም ክፉ ሰው ነው። ነገር ግን እናትየው አክሊሉ በጣም አሪፍና ምርጥ መልካም ሰው ለሰው የሚያዝን መልካም ነገር የሚያደርግ ሰው በጣም ሩሩ ሰው እንደሆነ ነው የምታውቀው። ነገር ግን የአክሊሉ ማንነት አታውቅም። የአክሊሉ እናት አክሊሉ በጣም ክፉና በጣም መጥፎ ሰው በሰው ህይወት የሚጫወትበት እንግዲህ ሰገንን ስንት ዓመት በር ቆልፎበት እያኖረ የሚገኝ ሰው ነው ማለት ነው። ነገር ግን ሰገን በዚህ ሰዓት ከዛ ቤት ለመውጣት ትፈልጋለች። ከዚህ በፊት ሰው አታይም ሰው አታገኝም ነበረ። እነ ሞጎስ እዛ ቤት ከገቡም በኋላ ሞጎስም እንግዲህ የራሱ የቤቱን ካርታ ለመፈለግ እዛ ቤት ይገባል። በዛ ሰዓት ነው እንግዲህ ሞጎስን አገኘችው ሰገን ሞጎስን ካገኘችው በኋላ እባክህ እኔ ፀሐይ ናፈቀኝ ሰው አላይም ፀሐይ አላይም ተቆልፎብኝ ስንት ዓመት ሆኖኛል እዚህ ውስጥ መኖር ከጀመርኩኝ እባክህ ከዚህ ቤት አስወጣኝ በማለት እንግዲህ ሞጎስን ትማጸናለች ማለት ነው። ሞጎስም ችግር የለም አስመልጥሻለሁ አስወጣሻለሁ ብሎ ቃል ገብቶላት ነበረ ማለት ነው። በዛውም እንግዲህ ሞጎስ ብቻውን ሊያስመልጣት አስቦ ነበረ። ነገር ግን ስላልቻለ ማዲቤልን አማክሮ ማዲቤል ጋራ አሁን ሊያስመልጧት ነው እንግዲህ። ነገር ግን ሞጎስ ስልክ ሰጥቷታል ማለት ነው። ማዲቤል ስልክ ስጣት እሷን ለማስወጣት እንዲመቸን ሁሉም ነገር እንዲመቻችልን ለሷ ስልክ መስጠት አለብህ። ስልክ ከተሰጣት ስንደውልበት ታውርታ አንስታ ታናግረናለች። በዛ መሃል ደግሞ የአክሊሉ ደካማ ጎን እናቱ ናቸው። እናቱ በጣም ይፈራታል። ምክንያቱም እናቱ አክሊሉ በጣም መልካም ሰው እንደሆነ ነው የምታውቀው። ነገር ግን ሞጎስና አክሊሉ ተያይዞ እየተጣሉ ነበረ። በዛ ሰዓት እንግዲህ የአክሊሉ እናት ከቤት ብቅ ትላለች ማለት ነው። እየተጫወትን ነው እናቴ ጥሩ ወዳጄ ነው በማለት እንግዲህ ለእናትየው ይነግርና ወደ ሞጎስ ጠጋ ብሎ እናቴ እኔ እንደዚህ አይነት ሰው መሆኔን አታውቅም። ካወቀች እናቴ ክፉኛ ትጎዳብኛለች ትሞትብኛለች። ስለዚህ አንተ አሁን እኔን ይቀፈኝ እኔም ሊቀፍክ በማለት እንግዲህ ይተቃቀፋሉ ማለት ነው። የአክሊሉ እናት እንግዲህ በጣም መልካምና ጥሩ ሰው ሆና ነው የምትስለው። አክሊሉ እንግዲህ የአክሊሉ ጸባይ አታውቅም ማለት ነው።
ሰገንን እንግዲህ ይህን ሁሉ አመት በር ዘግቶበት እንደዚህ እንደሚያሰቃያት አላወቀችም። አንዴ ሚስቴ ናት ይላል፣ አንዴ ደግሞ እብድ ናት ይላታል። ምንም የተያዘ ነገር እየነገራት አይደለም ለእናትየው ማለት ነው። የሆነ የተዘበራረቀ አንዴ አንዱን እያለ እንግዲህ እየነገራት ይገኛል ማለት ነው። አንተ ቆይ ምንድን ነው የምታወራ እያለች እንግዲህ እናትየውን በጣም እየተቆጣች ትገኛለች ማለት ነው። የአክሊሉ እናት እንግዲህ በጣም መልካም ሰው ናቸው ማለት ነው። በጣም ነው የሚያዛዝኑት። ምክንያቱም አክሊሉ አንድ ልጄ ነው፣ እኔ እሱን ከወለድኩም በኋላ ሌላ ልጅ አልወለድኩም በማለት እንግዲህ ለሰገንም እያወሩ ነበረ። ለተከራይም ለነሉላም እያወሩ ነበረ ማለት ነው። እንደ ቤት ተሳስታችሁ ነው፣ ይሄ የእርሶ ልጅ አይደለም፣ አክሊሉ በጣም ጥሩ ሰው አይደለም እያለ እንግዲህ መርዙም እየነገረ ነበረ ማለት ነው። አንተ ልጄን እንደዚህ ትላለ፣ ፍራሽህን አስጠልጥሌ ነው ከዚህ ቤት የሚያወጣ፣ ልጄ በጣም መልካም ሰው በጣም ጥሩ ልጅ ነው ይላሉ ማለት ነው። ምክንያቱም እሳቸው አያውቅም አክሊሉ በጣም መልካምና ጥሩ ሰው እንደሆነ ነው የሚያውቁት። ለነገሩ እሳቸው የሚያውቁትን ነገር ነው የሚያወሩት፣ አይፈረድባቸውም ማለት ነው። ነገር ግን አክሊሉ በጣም ለሰው መከፋት የሰው ሁንባ የሆነ የሰው ስቃይ የሚያስደስት ሰው እንደሆነ እናትየው አያውቁትም፣ አይፈረድባቸው ስለማያውቁት ነገር ማውራት አይችሉም ማለት ነው። አክሊሉ እንግዲህ አሁንም ሰገንን ከቤት እንዳትወጣ እዛ ቤት ታሽጋ እንድትኖር የሚፈልገው፣ ነገር ግን እናቴ እዚህ ከመጣች ብዙ ነገር እያበላሸችብኝ ነው የምትገኘው፣ እናቴ ቶሎ ብላ ተመልሳ መሄድ አለበት፣ እሷ እዚህ ከቆየች በጣም ብዙ ነገሮች ነው የሚፈጠረው፣ እኔ እንደዚህ አይነት ክፉ ሰው መሆኔን ካወቀች እናቴ ትሞትብኛለች፣ በጣም መጥፎ ነገሮች ነው የሚፈጠሩ፣ ስለዚህ እናቴ ቶሎ ከዚህ እንድትሄድ ማድረግ አለብኝ፣ እናቴ እዚህ ከቆየች ከባድ ነገሮች ነው የሚፈጠረው፣ እንደምንም ብዬ እናቴ ተመልሳ እንድትሄድ ማድረግ አለብኝ፣ እቴትዬ አንቺ ተመልሰሽ ካለሽ ነገሮቹ ይከፋሉ እያለ ብቻውን እያወራ ይገኛል ማለት ነው። አክሊሉ እንግዲህ እናትዮ ተመልሶ ከሄዱ አሁንም ሰገንም እንደነበረ ጭካኔውን እንደዛ እያራመደ ሊቆይ ነው ማለት ነው። የአክሊሉ እናት እንግዲህ ተመልሶ ሳይሄዱ ሰገንን ከዛ ቤት ቢያስወጡ መልካም ነው ማለት ነው። ማዲበልና ሞጎስ እንግዲህ እናትየውን ተጠቅመው ሰገንን ከዛ ቤት ለማስወጣት ነው እየፈለጉ ያሉት ማለት ነው። ነገር ግን ቶሎ ብሎ የአክሊሉ እናት ሳይሄዱ ሰገንን ከዛ ቤት ቢያስመልጡ መልካም ነው ማለት ነው። ምክንያቱም የአክሊሉ እናት ከሄዱ አክሊሉ በር ቆልፎበት ስለሚሄድ እሱ ብቻውን ያገኙታሉ። አንደኛ ነገር ስልክ ሰጧት፣ የፈለጉበት ሰዓት ደውሎ ሊያወሩት ይችላሉ ማለት ነው። እናታቸው እዛ ስላለች ጥሩ ነበረ፣ ትረዳቸዋለች፣ ለማስመለጥም በርም ትከፍትላቸዋለች ብለን ተስፋ እናደርጋለን። እንግዲህ ሰገን ከዛ ቤት ወጥታ ውጭ ብናያት መልካም ነው ማለት ነው። ነገር ግን የአክሊሉ እናት እንደምንም ተባብረውት ከዛ ቤት ቢያስወጡ መልካም ነው ማለት ነው። ሰገን በጣም ነው የሚተዛዝነው። ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑ ተስፋ አድርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። ሼር ላይክ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። ውድ ቤተሰቦቼ ቪዲዮ ሲታዩ ላይክ አድርጉልኝ። እንኳን ወደ ቤቴ በሰላም መጣችሁ። በድጋሜ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ወጥቶ ከመቅረት ፈጣሪ ይጠብቀን። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ውድ ሀገሬ ልጆች በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ። ሰገን ድራማ እንግዲህ እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። ሰገን ለብዙ አመት በር ተዘግቶባት የቆየች ልጅ ናት። በጣም ነው የሚተዛዝነው። አክሊሉ ግን ሰገንን እዛ ቤት ውስጥ አሽጎ ለማኖር ነው የሚፈልገው። አሁን ደግሞ ከቤት አምልጣ ወጣ ተመልሳ ገብታ ስለነበረች ማን ነው ያስመለጠሽ? እንደዚህ ሊያደርግ የቻለ ማን ነው እያለ እንግዲህ ውጥር አድርጎ ይዟታል ማለት ነው። የአክሊሉ እናት እንግዲህ አክሊሉ መግቢያ አንጣ ብሎ ወጥቶት ነበረ ማለት ነው። በዛ ሰዓት አምልጣ ወጣ ነበረ፣ ግቢ ውስጥ ነበረች። እንደ አጋጣሚ እንግዲህ ሞጎስ ውጭ ላይ አግኝቶ አፋላጊ መስለ ስታገኝ ስልክ ስጣት ብሎ ነበረ ሞጎስ ለሞጎስ ማዲበል። በዛውም እንግዲህ ተሳክቶለት ሞጎስ ስልክ ሰጥቷታል ማለት ነው። ስልክ ሲሰጣት ቶሎ ብላ ጡታ ውስጥ ነው የከተተችው ማለት ነው።
ነገር ግን እና ሞገስ እየደወሉ ነበረ። እሷን ለማንሳት አልተቻላትም። ሄዶ አጠገቡ ቁጭ ብሎ ነበረ። እሷ ሞራል አግኝታ በደንብ በስነ ስርዓት እየተናገረችው ነበረ። ተነስና ውጣልኝ ከዚህ ምን ትሰራለህ? ካልወጣ እጮሃለሁ እያለችው ነበረ ማለት ነው። ማን አባሽ ነው የሚደርስልሽ? እናቴ እኮ ተኝታለች። ማንም አይደርስልሽም። ዝም በይ ብዬሻለሁ። ዝም በይ እያላት ነበረ ማለት ነው። ነገር ግን ከዛ ወታ ቤቱን ደጅ አይታ ስለተመለሰች በዚህ ሰዓት ሰገንም በጣም ሞራሉ እየመጣለት ነው ማለት ነው። ድፍረቱ እየመጣለት ነው ማለት ነው። ምክንያቱም ከዛ ቤት ለመውጣት ትፈልጋለች። ሞገስም እንደሚያስወጣት እርግጠኛ ሆናለች። እርግጠኛ የሆነችበት ደግሞ ስልክ ሰጥቷታል ማለት ነው። ስልክ ከሰጣት ደውላ እንደምታገኝ ችግርም ከፈለገች መፍጠር እንደምትችል እርግጠኛ ሆናለች ማለት ነው። አክሊሉ እንግዲህ አጠገባ ቁጭ ብሎ በጣም እየተቆጣት ነበረ። ሞገስ እንግዲህ ስልኩን ከሰጣትን በኋላ ማዲበል መጥቶ እየደወሉ ነበረ። እንደ አጋጣሚ ሞገስ ከሰጣት ስልክ ላይ ሲደውሉ አክሊሉ አጠገቡ ነበረ። ልክ እሱ ሲወጣ እንግዲህ ከወጣን በኋላ ሲደውሉ መልሳ ደወለች። እሷ መልሳ ሲደውል ማዲበል ስልክ ነበር የደወለችው። ማዲበል እንግዲህ ሲያነሳ ድምፁ የሰገን ድምጽ መሆኑን ያውቃል። ይሄ ድምጽ አውቃለሁ፣ የት እንደማቃላቅም እንጂ ይሄን ድምጽ አውቃለሁ። ሰገን ከሞተች 10 ዓመት ሆኗታል። ነገር ግን ድምጿ አልጠፋበትም። ድምጹ ሊጠፋበትም አልቻለም። ይሄንን ድምጽ እኮ አውቃለሁ ሞገስ በማለት እንግዲህ በድንጋጤ ክው ብሎ የሚናገረው የሚያደርገው ነገር ነው የጠፋበት አክሊሉ። ምክንያቱም ድምጹን ያውቃል። የሰገን ድምጽ እንደሆነ መጥቶለታል። በአንድ ጊዜ መልስ መመለስ አቅቶ ጸጥ ብሎ ቀራ። እንዴ ማዲበል ምን ሆነ ነው? ምን ተፈጠረ? ይለዋል ማለት ነው። ሞጌ ይሄን ድምጽ አውቃለሁ። ይሄ ድምጽ ለኔ አዲስ አይደለም። ይሄንን ድምጽ በደንብ ነው ማቀው። የት ነው ማቀው? አላቅም የት እንደማቀው። ይሄን ድምጽ በደንብ ነው ማቀው። እኔ በደንብ አውቃለሁ ይሄንን ድምጽ። እኔ አውቃለሁ ይሄንን ድምጽ በማለት እንግዲህ ሰገን ደውላ ሄሎ ሄሎ ትላለች። እሱ አይመልስለትም። እሱ በድንቃጤ ኩው ብሏል። የሰማ ድምጽ ምክንያቱም ሞታለች የተባለች ልጅ ስንት ዓመት የሆናት 10 ዓመት የሞላት ልጅ ሞታለች የተባለች ልጅ ድምጽ ነው እየሰማ ያለው። በዛ ሰዓት ራሱን ሳተ፣ ደነገጠ። የሚናገር ሁሉ ጠፋበት፣ የሚያደርግ ነገር ጠፋበት። ማዲበል በጣም ነው የደነገጠው። እንዴ ማዲበል የት ነው የምታውቀው? ይሄ የሚታቅ ድምጽ ነው ማለት ነው? አዎ ይሄን ድምጽ አውቃለሁ። የት እንደማቃላቅም እንጂ ይሄ ድምጽ ለኔ አዲስ አይደለም። አዲስ አይደለም። ይሄ ድምጽ ለኔ አዲስ አይደለም። አዲስ አይደለም። ይሄን ድምጽ በደንብ ነው ማውቀው በማለት እንግዲህ ለሞገስ ይናገራል ማለት ነው። ለሞገስ ሲነግረው እንግዲህ ሞገስ እንዴ የት ነው የምታውቀው በማለት እንግዲህ ሞገስም አብሮ ደነገጠ ማለት ነው። አክሊሉ እንግዲህ እናትየውን ቶሎ ለመሸኘት ወስኗል ማለት ነው። እናትየው ካልሄደች በጣም ብዙ ችግር እንደምትፈጠርበት ስለምትበጠብጡም ጭምር በጣም ተረድቶታል አክሊሉ ማለት ነው። እናትየው እዚህ ከሆኑ ምንም ነገር ለማድረግ አይችልም። ቤቱንም እንደፈለገ መሆን አይችልም። ከሰዎቹ ጋር እንደፈለገ መሰዳደብ አይችልም። ሰገንም እንደፈለገ ማድረግ አይችልም። ምክንያቱ እናትየው ማታ ሲተኙ ብቻ ነው እንጂ ቀን ሙሉ ቤት ውስጥ ስለሚሆኑ ምግብ በሰሩ ቁጥርም ልጅቷን አስወጣት ብላ ብለው ስለሚቆጡት የሚያደርገው ነገር ስለማይመቸው እሱ ደግሞ ሰው መበደል፣ ሰው መጨቆን፣ ሰው ማስለቀስ ነገር ስለሆነ ስራው እናትየው ደግሞ እንደዚህ አይነት ሰው መሆኑ ስለማታውቀው ቶሎ ብለው እናትየው ወደ መጣችበት ቦታ ለመመለስ ነው የሱ አላማ። እሱ ከተመለሰችም በኋላ ያው እንደለመደ ስራውን ይሰራል ማለት ነው። ማዲበል እንግዲህ እቺ ልጅ ከዛ ቤት መስወጣት አለብኝ እንደምንም ብዬ እቺ ልጅ ከዛ ቤት እስኪያስወጣ ድረስ እኔ በጣም ቾክያለሁ። ምንድነው ውስጤ የሚለኝ ሞገስ ታውቃለህ? ውስጤ ምን እንደሚለኝ ታውቃለህ ሞገስ? አላቅም ማዲበል እዛችን ልጅ ከዛ ቤት አስወጣት፣ አስመልጣት፣ ከነዚህ አውሬ ውስጥ አስወጣት፣ አስመልጣት እያለኝ ነው ውስጤ ሞገስ። እቺ ልጅ ከዛ ቤት መስወጣት አለብኝ፣ መስመለጥ አለብኝ። ምክንያቱም እኔ ውስጤ በጣም ብዙ ነገር እያለኝ ነው የሚገኘው። እቺ ልጅ ከዛ ቤት መስመለጥ አለብኝ በግድ በምንም ተአምር እዛ ቤት መተው የለብንም እያለ ነበረ ማለት ነው። ችግር የለም ማዲበል እናስመልጣት ያለን ነገር ግን እኮ እኛ በቀደም አስመልጠናት ነበረ እኮ አግኝቶት መልሶ አስገባት እንጂ እኮ እኛ አስመልጠን ነበረ። አሁንም እናስመልጣለን። እናትየው ካልተባበሩን እንደባለፈው ፊት ለፊት ግንባር ለግንባር ገብተን እናስመልጣታለን ይላል ማለት ነው ሞገስ። አይ እንደዛ ከሆነ በጣም ከባድ ነው የሚሆነው። እንደዛ አይቻልም ሞገስ ይላል ማለት ነው።
ነገር ግን እንግዲህ ከዛ ቤት እንደምንም ብሎ እንደምንም ቢያስወጧት መልካም ነው ማለት ነው። ሰገን ከዛ ቤት እንደምንም ብሎ እንደሚያስወጡ ደግሞ ተስፋ እናደርጋለን። ምክንያቱም ማዲበል ያለበት ቦታ ሁል ጊዜ ስኬት ነው እንጂ ኪሳራ የለም ማለት ነው። ማዲበል እንግዲህ ሁሉንም ነገር በጸባይና ሁሉም ነገር በትዕግስት የሚያደርግ ነው ማለት ነው። ነገር ግን ማዲበል መጨመሩ በጣም ደስ ይላል። ሁሉንም ነገር ያደርጋል፣ ይጨርሳል ብለን ተስፋ እናደርጋለን ማለት ነው። ሰገንም እንግዲህ ከዛ ቤት ወጥታ እንደምን እናገኝ ተስፋ እናደርጋለን ማለት ነው። በጣም አሪፍና ምርጥ ቆንጆ ድራማ ነው የጋበዛችሁን እየለቀቃችሁልን ያላችሁ ማለት ነው። እናመሰግናለን። በርቱልን ውድ ቤተሰቦቼ፣ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ። አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን፣ ወጥተው ከመቅረት ፈጣሪ ይጠብቀን። ሰላም ፍቅር ለሀገራችን፣ ሰላም ለሰው ልጅ በሙሉ። ቪዲዮን ሲታዩ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ስለምትበረታቱኝ አብራችሁ ስለምትሆኑ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ።